ምን አለ? ምንም አላለም። ቆይ ለምንድን ነው በዚህ ልክ እየተጨነቅሻለሽ? ይኸውልሻል ለሊ ከዚህ በፊት የሆነ ነገር አጋጥሟት ሊሆን ይችላል እና ደግሞ መድኃኒቱን ካልወሰደች እንደዚህ ነው። ስለዚህ ምንም አትጨነቅሽ። አለመጨነቃችን ወይኔ እስኪ ደህና ነሽ? በጣም ናፍቀሽኝ። በጣም ይቅርታ ስለመጣ በጣም ደስ ብሎኛል። ሌላ ስሜት ስለነበርኩ ምን ነው በሰላም ስራ የለም እንዴ ዛሬ? እትዬ ናቸው ዲቭና ዴ ደህና መሆናቸውን አጣራልኝ ብለው እንዴ ሲደውሉ ጊዜ ስልክ አታነሱም እናንተ? ውይ እትዬ ደውለው ነበር እንዴ? እኔ እኮ ለሊ ከታመመች በኋላ ከቀልብ ያልሆንኩ። ውይ አፈር በበላው። ልልዬ ምን ሆነች? አንቺ ምን አገኛት? እኛም አላወቅንም ገና። በቃ ዴቭ ከገጠር ወደ ከተማ መጥቷል። አሹ በፍቅር ምክንያት የቤዛ ወንድም ተበቅሎታል። ቅምጥል ከኪንጎ ጋር እየተጣላችና ከአሁን በኋላ አጠገቧ እንዳይደርስም እየነገረችው ነው። ሊሊ በጣም ታማለች። ችግሯን ባይታወቅ በአሁኑ ሰዓት አደይ በጣም እየፈራችና እየተጨነቀች ነው ሐኪም ቤት ሆና። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ቪዲዮንም ስለምታዩልኝ ከልብ አመሰግናለሁኝ። አሹም እንግዲህ ፍቅርን ይዞ ሊሸኛት ሲሄድ ነበረ። ዳንኤል መንገድ ላይ ጠብቆ ነይ ወደዚህ በማለት እያስፈራራት ነበረ። ታዲያ እኔ አሹ የምያ ልጅ እያለሁ አንተማ አትነካትም ብሎ ዘራፍ ይላል አሹም። ታዲያ ምን አርጌሻለሁ? እኔ አግቢም ብዬሻለሁ ወይ? ነይ ወደዚህ በማለት ፍቅርን ያፋጥጣታል ዳንኤል። አሹም እንዴት ብትንቀኝ ነው እሷን እኔ እያለሁ ልትወስዳት አትችልም በማለት ግብ ግብ ቀድሞ በጥፊና በእርግጫ ብሎ አሹ ከመሬት ዳንኤልን ደብድቦ ሰባብሮ ጥሎታል። ታዲያ አግቢኝ ብዬሻለሁ ወይ ብሎ ሲላትም እንደዛም አስበሃል ወይ በማለት ፍቅርም ትመልሳለች። እኔ አውሬ አይደለሁም ባደርግ ኖሮ የዛን ሌሊት አላደርገውም ወይ አብረሽን ስታድሪ በማለት ሲነግራትም ታልፈለክ ታዲያ ለምንድን ነው የምትከታተለኝ በማለት ፍቅርም ግብ ግብ በመሀላቸው ይፈጠራል። ከዛም በኋላ ነበር አሹ ሰባብሮ የጣለው። እሱንም ሸኙና ነይ ከኔ ጋር እንሂድ ሲላት አሹም ታዲያ አልሄድም ፍቅርን ሳልይዝ ከዚች ንቅንቅ አልልም በማለት ነግሮት ነበረ። ሲጀመር ደግሞ አንተ ዘበኛ እንጂ ማን ነው ፍቅርን ተከታይ ያደረገ በማለት ነበር የተናገረው። ባቡሬም ቅምጥልን ለምንድን ነው የምታስከፋት ብሎ ኪንጎን ተናግሮታል። ታዲያ የሆነ ነገር ይዘህ አስደስታት በማለትም ተናግሮት ነበረ። አበባ ይዤ ሲለው እንደውም አይገባህም ወይ? በቃ ለማንኛውም አስደስታት እህቴን፣ ካለበለዛ የምትከፋ ከሆነች ድርሽ አትላትም በማለት ማስጠንቀቂያ ሰጥቶ የቤቱን ቁልፍ ሰጥቶት ነበረ። ቅምጥል በቃ ካሁን በኋላ አንተ ሲፈልግህ እየመጣ ስትፈልግ ትሄዳለህ፣ እኔ ስፈልግህ አላገኝህም። በቃ እንደ ድሮ አይደለህም። እኔ አባቴን እየናፈቀኝ ሆድ እየባሰኝ ነው ያለሁት በማለት ነበር ተናግራው ጥላው ሄደች። ዴቭም ታዲያ ከገጠር ሲመለስ ወደ አደይ ጋ ነበር ቀጥ ብሎ የሄደው። ወይዘሮ ታለምም ዴቭ መምጣቱን ስትሰማ ታዲያ የት አለ ብላ ትጠይቃለች። አበብና ሄለን ደግሞ ቤት ፈልገው ነበር። ታዲያ ሊሊን ቤትም ሊከራዩ ሲሉ ቤቱ በጣም ትልቅ ስለሆነ እኛ ሁለት ነን፣ በጣም ትልቅ ነው በማለት ሌላ ቤት እየፈለጉ ነበረ። ቤዛ ተንኮለኛዋ ቤቷን ለማከራየት ያለባትን ዕዳ ለመክፈል ትፈልጋለች። ታዲያ ለወንድሟም ሰው ወይም ደላላ ወይም ይከራይልኝ ልፈልግ ብላ ወደ ውጭ እየወጣች ነበረ። ወንድሟ አሹ ከደበደበ በኋላ ቤት ሄዶ ማን የደበደበ እንኳን ስትለው ሊነግራት አልቻለም። ማንም ዝም ብዬ ነው ማለት ሶፋ ላይ ተዘርግቶ ነበረ። ታዲያ አራጣ አባዳሪው ካልከፈላችሁ ብሎ ይዟችኋል። የ3 ወር እንከፍልና ከዛም በኋላ ቀስ እያልን እንከፍላለን በማለት ቤዛም ሀሳብ ታቀርባለች። ታዲያ የዛን ሰዓት ነበረ ወጥታ ሰው ልትፈልግ ስትል አበበና ሄለንን ታገኛለች። እነሱም ታዲያ ቤት ሲጠይቋት ልንከራይ እየፈለግን ነው ሲሏትም የእሷ ቤት እንዳለ ትነግራቸዋለች። ታዲያ ቤዛም ደላላ ታውቂያለሽ ወይ ብለው ሲጠይቋት እኔም ቤት አለ ላከራይ ይፈልጋለሁኝ እድለኛ ናችሁ በማለት ነበር አበበንና ሄለንን ወደ ቤቷ የወሰደች። በአንድ በኩል ደግሞ የአደይ አባት
ወደ አደይ እናት ቤት እየተመላለሱ ነበረ። የአደይ እናት ታዲያ ምነው መመላለስ አበዛ፣ ምን ሆነህ ነው በማለት ምን ተገኝቶ ነው በማለት የአደይን አባት ይጠይቋቸዋል። እሳቸውም ታዲያ ስለ ዴቭ ጥሩነትና እያወሩ ነበር። ሁለቱንም ሴቶች ልጆች መዳር እንደሚፈልጉ ሲነግሯቸው በአንድ አይኔ እንዳትመጣብኝ፣ ብቸኛዋ ልጅን መዳር አልፈልግም፣ ትምህርቷን መጨረስ አለባት በማለት ነበር የአደይ እናትም የተናገሩት ስለ ብርሃን። የአደይ አባትም ታዲያ ልጆች አይደሉም ወይ ለምንድን የምታከላክየው ቢያገቡ ምን አለበት በማለት ነበረ የተናገሩት። ብርሃንም በአንድ በኩል ከአንድ ቦታ ቁጭ ብላ እያሰበችና እያለቀሰች ነበረ። ዴቭ የነገራትን ለእናትና ለአባትሽ ንገሪያቸው በደንብ አድርጊና አስረድተሽ በማለት በተለይ እናቷን እንድትነግራቸው ይፈልጋል። እሱም ምንድን ነው አደይን እንደሚያገባና እንደሚወዳትም በደንብ አድርጋ እንድትነግር አደራውን ጥሎባት ነበር ሄደችው። እሷም ታዲያ ግራ በመጋባት ለእናቷ አፍ አውጥታ ዴቭን ከመጣ ጀምሮ በጣም ነው የምወደው በማለት ተናግራ ነበር። አሁን ላይ ምን እንደምትናገር ራሱ ባታውቅም እንባዋን እያነባች ከጥግ ላይ ቁጭ ብላ ነበረ። ታዲያ አለልኝም ሲያያት ምን ሆነች ነው የምታለቅሽ ብሎ ሲጠይቃት አያገባህም ብላ ነበር ወደ ቤት የዘለቀችው። ቤትም ከገባች በኋላ ታዲያ የአደይ እናት ምን ብለውሻል እነ ዴቭ አልነገርሽኝም እኮ። አሸናፊም በአንድ በኩል ሩታ ስትመጣለት በጣም ተደስቶ አቅፎ ያሽከረከራት ነበረ። ቤቱ እኮ ሊውጠኝ ነበር ወና ሆኖ በማለት በደስታ ሩታን ተቀብሏታል። ታዲያ የተወለድኩበትን ቅዬ የፈነጨሁበትን ያደግኩበትን አየሽው ወይ? ላሞቹ፣ ገጠር፣ ከብቱ፣ ሳሩ፣ ሁሉን ነገር ተራራው አየሽው ወይ ያለ በስሜት እየጠየቃት ነበረ። እሷም ታዲያ አዎ ሁሉም ደስ ይላል በማለት መልሳለታለች። ታዲያ እመዬንስ አየሽልኝ ወይ ሲላት እማዬንማ አዎ እዛው ነበርን እኮ ትለዋለች። የኔን እናት እንጂ እማዬን እኮ አይደለም የኔን እናት ይላታል። ታዲያ ሩታም ትዝ ብሏት ደመቀን የአሹን እናት ለጠይቃት ማሚዬን ብላ ጠይቃው ነበረ። አሹ ደግሞ እዚህ እኮ የለችም ያሹ እናት በጣም ሩቅ እንደሆነች እና በጣም ዳገትና ቁልቁለት እንዳለው መንገዱን በጣም ከዛ ርቀት እንዳለው ይነግራታል። ላሹ ግን አልነገርነውም በማለት ሲነግራት በዛ በኩል ነው ብሎም በቀስት ሲያሳያት አልሄደችም። ታዲያ በጣም ከፋ ብሏት እያሰበች ነበረ። ታዲያ ያንንም ነገር ላሹ ትነግረዋለች። ዘመድ ጥየቃ ብላ እንደሄደች ስትነግረው እንደዛ ታማ አላሸንፍ ባይናት የኔ እናት በማለት ማሹ እናቱን ያስባል። ፍቅር ተንኮለኛዋ አብሯት ያደረው የቤዛ ወንድም ምንም ሳይነካት አብረው አድሮ ነበር አንድ ሌሊት ሙሉ። ታዲያ ቢፈልግ ኖሮ የዛኔ ተናኮላት ነበረ። ነገር ግን የዛኔ ሳልነካሽ ምን እያወራሽ ነው? ምን ሆነሻል? ነይ ወደ እኔ በማለትም አሹም ታዲያ ይህን ነገር ሲሰማ በጣም ይደነግጣል። አሹም ታዲያ እቤት ከመጣ በኋላ ተንኮለኛዋ ፍቅርን አብረሹ አድረሻል ወይ? ምንድን ነው የተፈጠረው? በማለት ያፋጥጣታል። ግን ደግሞ ምንም አልተፈጠረም፣ ለማየ ግን እንዳትነግርብኝ በማለት በፍርሃቸው እማዬ ደግሞ ከሰማይ ትገለኛለች በማለትም ትነግረዋለች። አሹ ታዲያ በጣም ደብሮታል። ታዲያ ቤዛ ወንድም እንደዛ ደብድቦ ከሳስሮ አደቃቆ መሬት ላይ ጥሎት ነበረ። ታዲያ በጣም ዝቶበታል። ቆይ ጠብቀኝማ እሰራልሃለሁ እያለ በዛቻ ነበር። ወደ ቤትም ሄዶ ወደ ተንኮለኛዋ ቤዚ ምን ሆነሃል ብላ ስትጠይቀው እኔ ምንም አልሆንኩም እባክሽን ዝም በይ ያንቺን ድምፅ መስማት አልፈልግም እያለ ምንም ነገር ሳይነግራት በዛቻ ውስጥ ነው ያለ። ያ ገንዘቡን የሚፈልገው ሰውዬ ደግሞ ለቤዛ ይደውልላታል። ታዲያ ገንዘቡን ፈልጎ ክፈይኝ ቶሎ በሉ በማለት ማስጠንቀቂያ ሲሰጣት ወንድሟ ደግሞ ምን አባቱ ፈልጎ ነው በማለት ይናደድ። ምንድነው የሚልሽ በማለትም ጠይቋት ነበረ። ታዲያ ቤዛም ቤቱን ለ3 ወር ማከራየት ነው በማለት ጠይቅ ታማክረዋለች። እሱም እንደዛ ካልሽ ይሁን እህቴ፣ ግን ብዙ ነገር እንደዛ አይነት መዘዝ ስላመጣሁብሽ በጣም ይቅርታ፣ ምንም ስላላደረግኩልሽ ይቅርታውንም ጠይቋል። ታዲያ አንተ በህይወት ካለህ በቂ ነው፣ ቤቱን እናከራየውና መለያየት ግድ ይለናል በማለትም ነግረዋለች። ታዲያ በፍቅር ምክንያትም
አሹ ትምህርት ቤት አድርሰህ መልስ ስለተባለ እታለም ስለጠየቀችው ብቻ ፍቅርን ወደ ትምህርት ቤት ወስዶ መመለስ ግድ ሆኖበታል። ታዲያ በዚህ መሀል ዳንኤልን ግብ ግብ ገጥመው ደብድቦ ሰባብሮ ጥሎታል። ታዲያ እሱም ለመበቀል እዛቻ ላይ ነው። ባቡሬ ደግሞ ለሊሊ ስልክ ሲደውርላት ሊሊ ስልክ አታነሳም። ጭራሽ ስልክ አላነሳም ማለትሽ ነው በማለት ወደ አደይም ይደውላል። ታዲያ አደይ ሆስፒታል እንደገባች ስትነግረው በድንጋጤ ነበር ወደዛ ያመራው። አደይ በጣም ተጨንቃለች። ታዲያ ዶክተሩም የሚለውን እንሰማለን፣ ለምንድነው እንደዚህ የምትሆኘው እያለ ዴቭም ከጎኗ ነበረ። ባቡሬም ታዲያ ወደዛው በፍጥነት ሆስፒታል ውስጥ ሄዷል። ምንድነው የተፈጠረው ንገሩኝ በማለትም ጠይቋቸዋል። አሁን በሕክምና ላይ እንደሆነች ግን ደግሞ ምንም እንዳላወቁ ይነግሩታል። ታዲያ መድኃኒቷንም አቋርጣ ነበር ወይስ ወስዳ ነበር በማለት ይጠይቃል። ባቡሬም ታዲያ በስጋት ላይ ነበረ። መድኃኒቱን በአግባቡ ስላልወሰደች ስላቋረጠችው ለዛ ነው፣ በአግባቡ ወስዳ ቢሆን እስካሁን ትድን ነበር በማለት በጣም ተጨንቆና ወደዛና ወደዚህ እየተንቆራጠጠ የዶክተሩን ምን እንደሚለው እየጠበቀ ነበር። በአንድ በኩል ደግሞ ቅምጥል በጣም እየተናደደች ነው በኪንጎ። ኪንጎ የራሴን ስራ ጀምሬ ሰርቼ ስራ ሳገኝ የራሴን ብር ሲኖረኝ ነው የማገባሽ በማለት ነግሯት ነበረ። ታዲያ በዛ ምክንያት ከኩንጎ ጋር ጠብ ፈጥረዋል። ታዲያ ቅምጥል ሰው ሲኖረው ብቻ ነው ወይ ትዳርና ህይወቱን የሚመሰርተው በማለት ነበረ። ደመቅም ጓደኛው ከገጠር ሲመጣ ታዲያ ጠምጠም ብሎ ስሞታል። መጣህልኝ ወይ በማለት አንተ ምን ሆነህ ነው እንደዚህ የከሳኸው ብሎም ጠይቆታል። በጣም ኑሮው ከብዶኛል፣ ቅምጥልን ደግሞ አግብቼ መኖር አልችልም፣ ስራ የለኝም፣ ለራሴም ከብዶኛል በማለት ነበር የነገረው። ቅምጥል ደግሞ እየጠላችኝ ነው በዚህ ምክንያት ብሎም ለደመቀ ይነግረዋል። ታዲያ ደመቀም አይዞህ እኔ ነኝ ድል አድርጌ ደግሼ የምድርህ አሁንም እኔ ያለሁልህ በማለት ነበረ የነገረው። ያን ነገር ጨርሳችሁ መጣችሁ ወይ በማለት ሲጠይቀው ድርሻችን ሊሰጠን ነው እኔና አበበን ደግሞ ካልሆነ ትክክል ካልሆነ ያው መመለስ እንደማይቀር እየነገረው ነበር። ሩታም እንግዲህ ወደ ቤት ስትገባ የፍቅር እናት ልጄ መጣሽ ወይ በማለት እቅፍ አድርጋ ስማታለች። ዴቭ ስትላት ዴቭ ደግሞ ወደ አደይ ጋ እንደሄደ ትነግራታለች። ፍቅርም ታዲያ በጣም ትናደዳለች። እኛን ሰላም ሳይለን ወደዛ ሄደ አየሽ፣ አሁን ደግሞ የሆነ ያልሆነውን እያለች በጣም ተናዳለች። ታዲያ ወይዘሮ አለም ደግ አረገ እሰይ በማለትም ነበር የመለሰችው። የሄዳችሁበትስ ተሳካ ወይ በማለት ትጠይቃለች። ሩታም ታዲያ የአደይ አባት በጣም የሚያስፈሩና ኃይለኛ እንደሆኑ ትናገራለች። በቃ እንደዛ ከሆነ ትልልቅና የተከበሩ ሽማግሌ እንልካለን እናቷ ጋር በማለትና በዛም እናሳምናለን ትላለች። ፍቅር ተንኮለኛዋ በጣም ተደስታለች። የአደይ አባት በጣም ኃይለኛ ስለሆኑላት በጣም በውስጧ በጣም እየተደሰተች ነበር። ታዲያ ፍቅርን ወደ ቤት ይዟት ሲሄድ ነበረ። መር ላይ ቆመው ሁለቱ ይጨቃጨቃሉ። የሆነ ነገር አለ ንገሪኝ እያለ ፍቅርን እያፋጠጣት ነበር አሹ። በመሀል ሩታ ስትመጣ የሩታዬን ድምፅ ሰማሁ ብሎ ሲያያት በጣም ነበር የተደሰተው። ታዲያ እቅፍ አድርጎም እሷን ሲያሽከረክራት ፍቅር በንዴት በሯን ከፍታ ትገባለች። ባቡሬ ደግሞ እህቱ ስለተከፋችበት በጣም ተከፍቶ ተናዶ ዳይመንድን እየተናገረው ነበረ። ሰብራይዝ አድርገህ አስደስታት እህቴን በማለትም ነግሮታል። ታዲያ ደመቀና ኪንጎም ወደ ቅምጥል ጋር ሰብራይዝ እናድርጋት በማለት ተያይዘው ይሄዳል። ታዲያ ኪንጎና ደመቀም ፊኛ ይዘው ሰብራይዝ ሲያደርጓት ለኋላ የሚያፈነዳሉ። በጣም ትደነግጣለች። ቅምጥልም የህፃን ልጅ ነው እንደምትጫወቱት ምን ትቀልዳላችሁ በማለት ትናገራቸዋለች። ታዲያ ኪንጎ ምንድን ነው የሚያስደስታት ምን ስላደርግ በማለት እየተጨነቀ ነበረ። አንድ በኩል ደግሞ አደይ እቃ ለመውሰድ ከሊሊ ቤት መታ ነበረ። ታዲያ ዴቭም አብሯት ነበረ። እቃውን አነሳስታ ስትጨርስ አብረው ሲወጡ አሹ ደግሞ ወይዘሮ ታለም ስልክ ደጋግማ ስትደውል አያነሱም ነበረ። ምን ሆነው ነው እነዚህ ልጆች? የሆነ ነገር ሆነዋል፣ ልቤ እየደነገጠብኝ ነው። አሹ ሂድና እስቲ ደህና መሆናቸውን ጠይቅናና በማለት ልካው ነበረ። መንገድ ላይ የሚያገኟቸውና አሹንና
አደይን። ታዲያ ደህንነታቸውን ሲጠይቅ ሊሊም እንደታመመች ለዛ ነው ስልክ ያላነሳ ነው በማለት ትናገራለች። አደይም ዴቭን ታዲያ ወደ ቤት ሄድ ስትለው አንቺንም አትቼሽ አልሄድም በማለት ነበረ ከአደይ ጋር ወደ ሆስፒታል ያመሩት። አሹም ታዲያ በቃ ሳይመሽብኝ እኔም ልመለስ በማለት ሲመለስ የተንኮለኛዋ ቤዛ ወንድም ዳንኤል ደግሞ የሆነ ስለታማ ነገር ይዞ ዙሪያ እየተከታተለው ነበር። ታዲያ አሹም ገጠሩ እንዴት ነው? ከተማውና ገጠሩ እንዴት አየኸው? በማለት ይጠይቀዋል። ያለም እንደዛ ተወያይተው ታዲያ አሹም ወደ ቤት በመመለስ ላይ ነበረ። ታዲያ ለምንድነው አጣድፈሽስ የጠራሽኝ? በማለት አደይን ጠይቋት ነበረ። አባቴ ኃይለኛ ነው፣ በዛው ደግሞ ይህን ነገር ከሰማ ያስቀራል ብዬ ፈርቼ ነው ብላም ነግረዋለች። ታዲያ አደይ ፈርታ እንጂ የአደይ አባት ደግሞ ደስተኛ ነበሩ። ነገሩ ተሳክቶ ይመጣ ነበረ። ብርሃን በአንድ ፊት ግን የዴቭ ነገር በጣም አስቸጋሪ ሆኖ እናቷም ሲጠይቋት መልስ አታለታለች። ታዲያ አሹ ወደ ቤት ለመመለስ እየሄደ እያለ የቤዛ ወንድምም እየተከተለው ነበር። ስለታማ ነገር በእጁ ታዲያ አባትሽስ ደስተኛ ነበሩ? ነገር ግን አንቺ ናፍቀሽ ነበር እያለ ዴቭም እየነገራት ነበር ለአደይ። ግን ደግሞ አሹ በብቻው ጉዞውን ቀጥሏል። የቤዛ ወንድም ከኋላ ተከትሎ ፊት ለፊት ተገጣጥሞ ሳለ ቪዲዮ ያልቃል። አሹ አደጋ ይደርስበት ይሆን? ሊሊስ ድና ከሆስፒታል ተወጣ ይሆን? የዛሬ ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ቀጣይ አብረን እናየዋለን። የዛሬው ቪዲዮ 159 በዚህ ላይ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ወገኖች ስለምታበረታቱኝ ከልብ ነው የማመሰግነው። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ ባይ